ለማኑፋክቸሪንግ ዘርፉ ትኩረት የሰጡ ሀገራት ዘርፉን የብልጽግናቸውና እድገታቸው ማረጋገጫ አድርገውታል። ለዚህም የመደመር መንግስት በተለይ ለማኑፋክቸሪንግ ዘርፉ ልዩ ትኩረት በመስጠት በተለይ ተኪ ምርቶችን በማምረት ከዚህ ቀደም ኢትዮጵያ ከውጭ የምታስገባቸው የነበሩ ምርቶችን በሀገር ውስጥ በመተካት ረገድ ጉልህ ሚና እየተጫወተ ይገኛል። በባህር ዳር ከተማም በርካታ የማኑፋክቸሪንግ ዘርፍ ላይ የተሰማሩ አምራቾች ለተኪ ምርቶች ትኩረቶችን ሰጥተዋል። በዚህም በምግብ እንዲሁም በጨርቃጨርቅና የተለያዩ ተኪ ምርቶችን በማምረት በተለይ የውጭ ምንዛሬን በማዳን በኩል የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። አሁን የምንገኘው በአንጋፋው የባህር ዳር ጨርቃጨርቅ ፋብሪካ ውስጥ እንገኛለን። በዚሁ የጨርቃጨርቅ ፋብሪካም ታዲያ የአንሶላ ምርቶችን ጨምሮ ሌሎችንም ተኪ ምርቶችን በማምረት ረገድ የራሱን አስተዋጽኦ እያበረከተ ይገኛል። ከለውጥ ወዲህ በተለይ መንግስት በሰጠው ትኩረትን በተለይ ምርትን በማሳደግ እንዲሁም ተኪ ምርቶችንም በብዛት በማምረት ረገድም አስተዋጽኦ እያበረከተ እንደሚገኝ ተገልጿል። አሁን ላይ የተለያዩ ምርቶችን ያመርታል። ሙሉ ምርቶቹ ለሀገር ውስጥ ገበያ የሚቀርቡ ናቸው። ከውጭ ሊገቡ የሚችሉት የተለያዩ ምርት ያላቸው ከ160 እስከ 240 ዊድዝ ያላቸው ለሀገር ውስጥ የሚበቁ አንሶሎችን ያመርታል። ከዛም በተጨማሪ ለህፃናትና ለተለያዩ አልባሳት ቢሆን የትዊል ጨርቅ በማምረት የሀገርን ገበያ በአብዛኛው ደረጃ ላይ ሸፍኖ የሚገኝ ድርጅት ነው። እንደ አጠቃላይ መንግስት ለጨርቃ ጨርቅ የሰጠው ትኩረት ከፍተኛ ነው። ይህን በመገንዘብ እኛም በቅርበት ከኢንዱስትሪ ሚኒስቴርም ጋር በመገናኘት ስራዎችን እየሰራን ነው። የመንግስትን አቅጣጫዎች በመከተል በውስጥ አቅም ማኔጅመንቱ እንደገና በማደራጀት ውጭ የሚገቡት ስፔር ፓርቶች በውስጥ አቅም በመቀየር ሞዲፊኬሽን በመስራት ከፍተኛ ወጪ እያዳነ ያለ ትልቅ ድርጅት ነው። ያሉትን ማሽኖች በመጠቀም ምርትና ምርታማነትን ማሳደግ ነው። ሁለተኛው ጎን ደግሞ አሁን ከምንሰራው ምርት አንሶላ ምርት በመውጣት ወደ ተለባሽ ልብሶች ሸሚዝ፣ ሱሪ፣ የተለያዩ ጂንስ ልብሶችን ወደ ማምረት ምንገባበትን ላይ ስትራቴጂ ፕላን እያስጠናን ነው። እሱ ተጠንቶ ከመጣ በኋላ ወደሚመለከተው አካል ቀርቦ ከጸደቀ ወደዛ የምንሄድበት የአጭር ዓመት የ3 ዓመት ስትራቴጂክ እቅድ እያስጠናን ነው። እሱን ካስጠናን በኋላ ከፍተኛ ለውጥ ይኖራል ብዬ አምናለሁ። በአምራች ኢንዱስትሪዎች ዘንድ የሚፈጠሩ ማነቆችን በቅንጅት በመፍታት እንዲሁም በሀገር ውስጥ ምርት የመጠቀም ልማድን ለማዳበር የተጀመረው የኢትዮጵያ ታምርት ንቅናቄ መርሃ ግብርም ታዲያ የሚመረቱ ምርቶችንም በመጠቀም ባህልን እያዳበረ በኢንዱስትሪዎች የሚፈጠሩ ማነቆችን በመፍታት ረገድም ይህ መርሃ ግብር አስተዋጽኦ እያበረከተ እንደሚገኝም ተገልጿል። ኢትዮጵያ ምርታ በራሷ ልጆች በራሷ ልብስ ትለብሳለች የሚለውን እሳቤ በመውሰድ የምርት ሽያጫችን ላይ ከፍተኛ ጭማሪ ያሳያል። እንደ ሀገርም ለምንም ያለው ፕሮሞሽኑ ከፍተኛ ነው። አምራች ኢንዱስትሪዎች እንግዲህ በውስጣቸው በርካታ ወጣቶችን በመቅጠር የስራ ዕድል በመፍጠር በኩል እንግዲህ አስተዋጽኦ ያበረክታሉ። አሁን የምንገኝበት የባህር ዳር ጨርቃጨርቅ ፋብሪካም ከ1200 በላይ የሚሆኑ ለተለያዩ ወጣቶች የስራ ዕድል ፈጥሯል። እነዚህ የስራ ዕድል የተፈጠረላቸው ወጣቶችን በተለይ በአንድ በኩል የተለያዩ ልምዶችን እያካበቱ ከዛ ባሻገርም ደግሞ በዚሁ ተቀጥረው በሚያገኙት ገቢም ቤተሰቦቻቸውን በማስተዳደር ህይወታቸውን በመምራት ረገድም የራሱን አስተዋጽኦ እያበረከተ እንደሚገኝ የተለያዩ በዚሁ ተቀጥረው የሚሰሩ ሀሳባቸውን አንስተዋል። እስካሁን እንግዲህ ወደ 22 ዓመት ወደ 24 ዓመት ማለት ነው ኮንትራቱ ጋራ እያገለገልኩ ነው። ሳገለግል ራሴንም ጠቅም ያለው ልጆችንም ማስተምር ያለው ሰርቶ ማደርን አስተምሮኛል። ባለችው አቅምም ደግሞ ራሴን እንዳስተዳደር ረድቶኛል። እዚሁ ነው ያለነው፣ እዚሁ ነው እያገለገልን ያለን። ባለው ራሳችን እየመራን ቤተሰብ እያስተዳደርንበት ነው። አስተምረናል። እኛ ባንማርም ልጆችን አስተምረናል። ድርጅቱ የሚያደርግልን ቀላል አይደለም። ለኔ ጠቅሞኛል ብያለሁ። የምሰራው ጋርመንት ውስጥ ነው። ከዚህ ከገበጉ ሙያም እየለመድኩ ነው። አንደኛ ደግሞ ሁለተኛ እየተጠቀምኩ ነው ለራሴ ማለት ነው። ከበፊቱ አሁን በጣም አሪፍ ነው ብዬ አስባለሁ።